ዛሬ ማቀርብላችሁ በ2022 የተለቀቀውን ቶር ላቭ ኤንድ ተንደር የሚል ፊልም ነው። ፊልሙ ከተመቻችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን መንካት እንዳይረሳ። ፊልሙ ሲጀምር በአንድ በረሃማ ፕላኔት ላይ በህይወት የቀሩትን ሁለት ሰዎች እያሳየ ይጀምራል። ጎርና ሴት ልጁ ላቭ በኃይለኛ ረሃብ የተነሳ ሞት አፋፍ ላይ ናቸው። ጎር ራፖ የተባለው አምላኩ እንዲረዳው ይጸልያል። ነገር ግን ጸሎቱ ሳይሳካ ልጁ ላቭ እጁ ላይ ትሞታለች። ጎር ልጁን አሸዋ ቆፍሮ ከቀበረ በኋላ አንድ ድምጽ ከርቀት ስሙ ሲጠራ ይሰማል። ጎርም የድምጹን አቅጣጫ ይከተላል። ከዚያም በበረሃ መሃል ያለ ለምለም ቦታ ላይ ፍራፍሬዎችን ያገኛል። ጎር ረሃቡን በፍራፍሬ እያስታገሰ አምላኩ ራፖ ያናግረዋል። ራፖ የመጨረሻውን የጥንቆላ ጎራዴ ባለቤት ገድሎታል። ይህ ጎራዴ የያዘውን ሰው ህይወት በመቆጣጠር አምላኮችን እንዲገድሉ የሚያነሳሳ ጎራዴ ነው። ጎር በበኩሉ ከራፖ በፊት ቦታው ላይ ስለተገኘ የዘላለማዊ ሽልማት ትንቢቱን እንደሚያገኝ ይሰማዋል። ራፖ ግን ይቀልድበትና ይስቅበታል። ከዚያም የዘላለማዊ ሽልማት የሚባል ነገር እንደሌለ ይነግረዋል። በአምላኩ እንደተካደ የተሰማው ጎር ሃይማኖቱን እዛው ጋር ይቀይራል። በድርጊቱ የተበሳጨው ራፖ ጎርን አንቋ ያንጠለጥለዋል። ከዚያም በድንገት የጠንቋይ ጎራዴው ወደ ጎር እጅ ይገባል። ጎራዴው ጎርን ከተቆጣጠረው በኋላ ራፑን አንገቱን ይወገዋል። አሁን ጎር አዲስ ፓወር ስላገኘ ሁሉንም አምላኮች ለመግደል ለራሱ ቃል ይገባል። ከዚያም ፊልሙ ኢንዲጋር ወደ ተባለ ፕላኔት ይወስደናል። ኮርግ የተባለ የድንጋይ ሰው የኦዲን ልጅ ስለሆነው የቶር ታሪክ ለሰዎች እየተናገረ እናያለን። በታሪኩ መሃልም ቶር ከጋርዲያንስ ኦፍ ዘ ጋላክሲና አቬንጀሮች ጋር በመሆን ታኖስን ያሸነፈበትን ታሪክ ይነግራቸዋል። በተጨማሪም በሐዘን ምክንያት ውፍረት በጨመረበት ወቅት ሰውነቱን እንዴት እንዳስተካከለ ያስረዳቸዋል። በእርግጥ ቶር አሁንም የቅርብ ጓደኞቹንና ቤተሰቦቹን በማጣቱ ጥልቅ የሆነ ሐዘንና ጸጸት ይሰማዋል። ይሁን እንጂ ቶር አሁንም ፕላኔታቸው ኢንዲጋርን ከጋርዲያንስ ኦፍ ዘ ጋላክሲ ጋር በመሆን ከወፍ መሰል ፍጥረቶች ተከላክሏል። እነዚህ ፍጥረቶች የመጡትም አንድ የተቀደሰ ገዳምን የግድላቸው ለማድረግ ነው። ጎር ከዓመታት በፊት አብዛኞቹን አምላኮች ስለገደላቸው ገዳሙን የሚጠብቀው አምላክ የለም። ቶር ወራሪዎቹን ብቻውን ቢያሸንፍም ሳያስበው ገዳሙን በመብረቅ ያፈርሰዋል። ከዚያም ንጉሱ ግዙፍ የሆኑ ጩኸታም ፍየሎችን ለቶር ይሰጠዋል። በመቀጠል ቶር ከጋርዲያኖቹ ጋር ፍየሎቹን ይዘው ሚላኖ ወደምትባለው መንኮራኩራቸው ይሄዳሉ። ሚላኖ ውስጥ ከገቡ በኋላም ብዙ የደረሱብኝ ጥሪዎች ያገኛሉ። ጎር አብዛኞቹን አምላኮች ቢገድልም የቀሩትንም መግደል አላቆመም። ከጥሪዎቹ መካከልም አንደኛው ጥሪ የመጣው ሲፍ ከተባለችው የቶር የቅርብ ጓደኛ ነው። የደረሱልኝ ጥሪዎቹ በጣም ብዙ ስለሆኑ ለመከፋፈል ይስማማሉ። ቶር ጓደኛው በገባችበት ችግር በጣም አዝኗል። ነገር ግን ስታር ሎርድ የተባለው ጋርዲያን ያጽናነዋል። ምክንያቱም ስታር ሎርድ ሰዎችን ማጣት ምን ያህል ከባድ እንደሆነ ያውቃል። በተጨማሪም አፍቅሮ ካለማወቅ ማፍቀር የተሻለ እንደሆነ ይነግረውና ግራ የገባው ሰላምታ ይሰጣጣሉ። ቶርና ኮርግ ሲፍን እንዲረዱ ወደ ፕላኔቷ ያደርሳቸውና ጋርዲያኖቹ ወደ ሌላ ቦታ ይሄዳሉ። ትንሽ ቆይቶም ሲፍን በበረዷማው ፕላኔት ላይ ያገኟታል። ይህ ፕላኔት በቅርቡ በሞተው አምላክ ፋላ ጋር የሚመራ ነው። ሲፍን ሲያገኟት ክፉኛ ተጎድታለች። ከዚያም የአማልክቱ ገዳይ በሚቀጥለው ወደ ኒው አስጋርድ እንደሚመጣ ትናገራለች። ራግናሮክ የበፊቷን አስጋርድ በሳት ጎራዴው ስላጠፋት የአስጋርድ ነዋሪዎች በሙሉ ወደ መሬት መጥተው ኖርዌይ ውስጥ መኖር ከጀመሩ ቆይተዋል። ለበፊት ፕላኔታቸው ማስታወሻ እንዲሆንም መንደራቸውን ኒው አስጋርድ ብለው ሰይመውታል። ኒው አስጋርድ የቶር ጓደኛ በሆነችው ቫልከሪ ትመራለች። አሁን ኒው አስጋርድ ለመጀመሪያ ጊዜ ስጋት ላይ ወድቃለች። ምክንያቱም ጎር የከተማዋን ሕፃናት ለመውሰድ የጥላ ጭራቆችን ልኮባቸዋል። ይህም በጭራቆቹና በአስጋርድ ጦር መካከል ጦርነት እንዲነሳ ያደርጋል። ከዚያም ቶር ይመጣና የአስጋርድን ጦር ይቀላቀላል። ነገር ግን አንድ ለየት ያለ ነገር ይሰማዋል። ይህም ሚዮልኒር የተባለው የቀድሞ መዶሻው ድምጽ ሲሆን መዶሻውን የሰጠው አባቱ ነበር። ቶር ይህን መዶሻ ሄላ የተባለችው የሞት አምላክ እጇን ብቻ በመጠቀም እስክትሰብረው ድረስ ለዘመናት ተጠቅሞበታል። ከዚያ በኋላም ስቶርም ብሬከር የተባለ አዲስ መሳሪያ ሰርቷል። ነገር ግን አሁንም የሚዮልኒርን መመለስ አለማሰብ አልቻለም። ስለዚህ መዶሻውን ወደሱ ይስበዋል። ነገር ግን ባልጠበቀው መልኩ መዶሻው ወደ ጄን እጅ ተመልሶ ይሄዳል። ቶርና ጄን የተዋወቁት ከ10 ዓመት በፊት አባቱ ከአስጋርድ ካባረረው በኋላ ሲሆን ሁለቱም ፍቅር ጀምረው ነበር። ለ4 ዓመት ጥሩ የፍቅር ጊዜ ካሳለፉ በኋላ መራራቅ ይጀምራሉ። ምክንያቱም ቶር አብዛኛውን ጊዜ ሱፐር ሂሮ በመሆን ማሳለፍ ጀምሮ ነበር። ጄን በበኩሏ የአስትሮፊዚክስ ጥናቶቿ ላይ ታተኩርና ግንኙነታቸው ይቋረጣል። ከዓመታት በኋላ ጄን 4ኛ ደረጃ ላይ የደረሰ ካንሰር ይገኝባታል። ጄን የሕክምና ክትትል ብትጀምርም የመዳን ዕድሏ ግን በጣም ጠባብ ነበር። ነገር ግን የቶር መዶሻ ከጠራት በኋላ ተስፋ ታገኛለች። ከዚያም ወደ ኒው አስጋርድ በመሄድ አሁን የቱሪስት መስህብ የሆነውን የቶር መዶሻ ታየዋለች። ቶርና ጄን አንድ ላይ በነበሩበት ወቅትም ጄን ተኝታ ያለ መዶሻ ሁሌም እንደሚንከባከባት ቃል ገብቶላት ነበር። ስለዚህ አሁን ሚዮልኒር የገባውን ቃል በመፈጸም ራሱን ይገጣጠምና ለጄን የቶርን ፓወር ይሰጣታል። ቶር ነገሩ ግራ ጋብቶት እያለ ጎር ይመጣና ፍልሚያ ውስጥ ይገባሉ። ከዚያም ቶር ጎርን በኃይለኛ ፓወር ከጣለ በኋላ ጎር ሕፃናቶቹን ይዞ ያመልጣል። በመቀጠል ሁለቱ ቶሮች ሕፃናቱን እየፈለጉ ተለያይተው ስለቆዩባቸው ያለፉት 9 ዓመታት ማውራት ይጀምራሉ።
ትንሽ ቆይተው ከታገቱት ሕፃናት መሃል አክሴል የሚባል ልጅ ያናግራቸዋል። አክሴል የቀድሞ የአስጋርድ በር ጠባቂ የሆነው የዝነኛው ሄምዳል ልጅ እንደሆነ እንረዳለን። ሄምዳል የቶር የቅርብ ጓደኛ የነበረ ሲሆን በመጨረሻም በታኖስ ተገድሏል። ሄምዳል ሲሞት ግን ፓወሮቹ እንዳለ ወደ ልጁ ተዘዋውረዋል። ልጁም ፓወሩን በመጠቀም ቶርን ወደ ታገቱበት ቦታ በሐሳቡ አምጥቶ ቦታውን ያሳየዋል። ከዚያም ቶር፣ ቫልከሪ፣ ኮርግና ጄን ወደ ታላቋ ከተማ ለመጓዝ ይወስናሉ። ይቺ ከተማ በጣም የሚከበሩና የታዋቂ አምላኮች ከተማ ስትሆን የምትተዳደረውም ዜውስ በተባለ የአምላኮች ንጉሥ ነው። እርዳታቸውን እንደሚያገኙ በማሰብም ለጉዞ ይዘጋጃሉ። ጉዟቸውን ከመጀመራቸው በፊት መዶሻው የጄንን ጤና የመለሰላት ቢመስልም ጭራሽ እያዳከማት እንደሆነ እናያለን። መዶሻው ከእጇ በወደቀበት ቅጽበት ከበፊቱ በላይ እንደታመመች እንረዳለን። ከዚያም ሕፃን እያለች እናቷን በካንሰር ታማ እንደነበር ታስታውሳለች። ጄን እናቷ ሽንፈትን እንዳትቀበል የነገረቻትን ካስታወሰች በኋላ መዶሻውን ታነሳዋለች። በመቀጠል በቶር መጥረቢያና በጩኸታሞቹ ፍየሎች በሚመራ መርከብ ወደ ታላቋ ከተማ ጉዟቸውን ይጀምራሉ። ወደ ከተማዋ ከደረሱ በኋላ የአምላኮቹ ካውንስል ስብሰባ ላይ ለመሳተፍ አለባበሳቸውን ይቀይራሉ። የኮርግ ዘሮች አምላክ የሆነው ክሮኒንስን ጨምሮ የተለያዩ አምላኮችን ይመለከታሉ። ከዚያም ዜውስ ግርማ ሞገስ ባለው አገባብ ወደ ስብሰባው ይገባል። ከዚያም ዓመታዊ የሆነውን እብደት ቀረሽ ድግስ የት እንደሚያከብሩ ይናገራል። በተጨማሪም በፈጣሪ ስም መስዋዕት ከተደረጉት የሰው ነፍሶች መሃል ማን እንዳሸነፈ ይናገራል። ቫልከሪ በበኩሏ ስለ ዜውስ መጥፎ ንግግር ትናገራለች። ቶር ግን ዜውስን ከልጅነቱ ጀምሮ በጀግንነቱ ስለሚያውቀው አሁንም በሱ ያምናል። ትንሽ ቆይቶ ቶር ወደ መድረኩ ይወጣና ከጎር ጋር ለመፋለም የሰራዊት እርዳታ እንዲደረግለት ይጠይቃል። ጎር እነዛን ሁሉ አምላኮች ቢገድልም ዜውስ ግን ለሱ ስጋት እንዳልሆነ ይናገራል። ከዚያም ቶር በዜውስ ሐቀኝነት ላይ ጥያቄ ያነሳል። በነገሩ የተበሳጨው ዜውስ ቶርን ከመሬቱ ጋር ያስረውና የተደበቀበትን ልብስ በእጁ ምልክት ብቻ ያወልቅበታል። እዚህ ጋር ነው ጀርባው ላይ የተነቀሳቸውን አራይፒ ሎኪ የሚል ንቅሳት ጨምሮ የሚወዳቸውንና ያጣቸውን ሰዎች ስም ንቅሳት የምናየው። ከዚያም ጎር የአስጋርድ ሕፃናትን እንዳገተ በማስረዳት እርዳታውን በድጋሚ ይለምናል። ዜውስ ግን አሁንም እርዳታ ለመስጠት ፈቃደኛ አይደለም። ምክንያቱም በታላቋ ከተማ ውስጥ ደህንነቱ እንደተጠበቀና ጎር የዘላለማዊውን በር እንደማያገኘው ያምናል። ይህ ዘላለማዊ በር ያለው በአጽናፈ ሰማያት መካከል ሲሆን ለከፈተው የመጀመሪያው ሰው የተመኘውን ምኞት እንደሚሰጥ ይታመናል። ጎር ግን መክፈቻው ቁልፍ የለውም። ከዜውስ እርዳታ እንደማያገኙ የተረዳው ቶር ቢያንስ የዜውስን መብረቃዊ ጦር እንዲያውሳቸው ይጠይቀዋል። ዜውስ ግን አሁንም ጥያቄውን አልተቀበለውም። ይባስ ብሎ የከተማዋን አድራሻ ለጎር እንዳይናገሩ በሚል ከከተማዋ እንደማይወጡ ይነግራቸዋል። ከዚያም ጠባቂዎቹን ወደ ቶር ሲልክበት ጄን፣ ቫልከሪና ኮርግ ፍልሚያ ውስጥ ለመግባት ይገደዳሉ። በዚህ የተበሳጨው ዜውስ የመብረቁን ጦር ኮርግ ላይ ይወረውርበትና ሰውነቱ በሙሉ ይፈራርሳል። ከዚያም ጦሩን ቶር ላይ ይወረውርበታል። እልህ ውስጥ የገባው ቶር ጦሩን ይዘውና ዜውስ ላይ መልሶ ይወረውረዋል። ጦሩም የዜውስን ደረት በስቶ ያልፋል። በሌላ በኩል ኮርግ በመብረቃዊው ጦር እንዳልሞተ እንረዳለን። ምክንያቱም የእሱ አይነት ዘሮች ፊታቸው እስካልፈረሰ ድረስ አይሞቱም። ቶር የኮርግን ፊት ለጄን ሲሰጣት፣ ቫልከሪ በበኩሏ የዜውስን መብረቃዊ ጦር ትሰርቃለች። ከዚያም ጎር ወደሚገኝበት ዓለም በፍጥነት መጓዝ ይጀምራሉ። የአምላኮቹ መሪ ዜውስ ዕድሜ ልካቸውን እንደሚያሳድዳቸውም እርግጠኛ ናቸው። በመንገዳቸው ላይም ቶርና ጄን እያወሩ የጠፈር ዶልፊኖችን ይመለከታሉ። ቶር ለጄን በሚሰማው ስሜት ውስጡ ስለተረበሸ አሁንም በጣም እንደሚያፈቅራት ይነግራታል። ጄን ግን ወዲያው ካንሰር እንዳለባት ትመልስለታለች። ልብ ሰባሪው ዜና ግን ፍቅሩን ከመግለጽ አላስቆመውም። ምክንያቱም ፍቅርን የማጣት ፍራቻ ፍቅርን ከመጀመር እንዲያስቆመው አይፈልግም። ከዚያም ጄን እና ቶር በፍቅር ይሳሳሙና ጄን የቀራትን ጊዜም አብረው ለማሳለፍ ይወስናሉ። በመጨረሻም ጎር ወዳለበት ዓለም ይደርሳሉ። ሕፃናቱን በቦታው ስላጧቸውም ነገሩ ግራ አጋብቷቸዋል። ከዚያም ጄን ነገሮችን ካስተዋለች በኋላ ሁሉም ነገር ወጥመድ እንደሆነ ትረዳለች። ምክንያቱም በጽሑፉ ላይ የቶር መጥረቢያ የሆነው ተንደር ብሬከር የዘላለማዊ በሩ ቁልፍ እንደሆነ ያሳያል። ይህን የተረዳችው ጄን መጥረቢያውን ወደ ኮከቦቹ ትወረውረዋለች። ከዚያም ጎር ወደ ቦታው ይመጣና የጥላ ጭራቆቹን በመጠቀም ያስራቸዋል። መጥረቢያውን እንዲጠራውም ቶርን ለማስገደድ ይሞክራል። ቶር ግን ፈቃደኛ አልሆነም። ከዚያም ጎር ጄንን እንደሚገድላት በማስፈራራት ቶር መጥረቢያውን እንዲጠራ ያደርጋል። ከዚያ በኋላ ሶስቱም ከጥላ ጭራቆቹ ጋር ፍልሚያ ውስጥ ይገባሉ። ፍልሚያው እየጠነከረ ሲል ጄን እየደከመች ትመጣለች። ጄን በደከመችበትና ቶር ደግሞ ከጭራቆቹ ጋር በሚፋለምበት ጊዜ ጎር ቫልከሪን ይወጋታል። ይህን የተረዳው ቶር ሁለቱንም ይዟቸው ከጎር ዓለም መውጣት ሲጀምሩ ጎር መጥረቢያውን ይይዝበትና ከእጁ ይነጥቀዋል። ከዚያም ኒው አስጋርድ መሬት ላይ ከወደቁ በኋላ ጄን ራሷን ትስታለች። ቶር ጄንና ቫልከሪን ወደ ሆስፒታል ይወስዳቸዋል። በመጨረሻም ጄን መዶሻው ሚዮልኒርን በተጠቀመች ቁጥር እያዳከማት እንደሆነ ይረዳል። የካንሰር በሽታዋን በአግባቡ እንዳትጋፈጥ እያረጋት እንደሆነ የተረዳው ቶር ሆስፒታል ውስጥ እንድታርፍና እሱ ሕፃናቱን እንደሚያድን ይነግራታል። ጄን ሚዮልኒርን መጠቀም ካቆመችም የመኖር ዕድል እንዳላት ያምናል። ምክንያቱም አብረው ሊኖሩ የሚችሉበት ብቸኛ አማራጭ ሊሆን ይችላል። ምንም እንኳን ጄን መፋለም ብትፈልግም ሆስፒታል ውስጥ ለመቆየት ትስማማለች።
በሌላ በኩል ቫልከሪም ፍልሚያውን ለመቀላቀል አቅም የላትም። ስለዚህ የዜውስን መብረቃዊ ጦር ትሰጠዋለች። ጦሩን በመጠቀም በቅጽበት ወደ አጽናፈ ሰማያቱ ማዕከል ይጓዛል። በሌላ በኩል ጎር ስቶርም ብሬከሩን በመጠቀም የዘላለማዊ በሩን መክፈት ጀምሯል። የአስጋርድ ሕፃናትን በቦታው ያገኘው ቶር ሕፃናቱን ይሰበስባል። ከዚያም ፍልሚያው ላይ እንዲረዱት ያገኙትን መሳሪያ እንዲያመጡ ይነግራቸውና የዜውስን መብረቃዊ ጦር በመጠቀም ለትንሽ ጊዜ የሚቆይ የራሱን ፓወር ይሰጣቸዋል። ከዚያም ሕፃናቱ ከጥላ ጭራቆቹ ጋር ሲፋለሙ ቶር በበኩሉ ከጎር ጋር ይፋለማል። ምንም እንኳን ሕፃናቱ በጭራቆቹ ላይ ድል እያገኙ ቢሆንም ከጎር ጋር የሚፋለመው ቶር የሽንፈት አፋፍ ላይ ደርሷል። ጎር ቶርን ሊገድለው ሲል በድንገት በሚዮልኒር ተመትቶ ይወድቃል። መዶሻውን የወረወረችውም ጄን ነች። ጄን ሆስፒታል ውስጥ ፍቅረኛዋ እርዳታ እንደሚያስፈልገው ስለተሰማት ለመጨረሻ ጊዜ ሚዮልኒርን ለመወርወር መጣለች። በመጨረሻም በጋራ ሆነው የጠንቋዩን ጎራዴ ለመስበርና የጎርን ፓወር ለማሳጣት ቻሉ። ቶር ስቶርም ብሬከሩን ካስመለሰ በኋላ ሕፃናቱን ይዞ ወደ ኒው አስጋርድ እንዲመለስ ለአክሴል ይወረውርለታል። ነገር ግን በጣም ረፍዶ ነበር፣ ምክንያቱም ጎር የዘላለማዊውን በር ለመክፈት ችሏል። ከዚያም ወደ ውስጥ ገብቶ ምኞቱን ለመመኘት ይዘጋጃል። ቶር በበኩሉ ጎርን እንዲያቆም ይለምነዋል። ጎር ግን የልጁን ሞት ለመቀበል ብቸኛው መንገድ ይህ እንደሆነ ይናገራል። በመጨረሻም ሽንፈቱን የተቀበለው ቶር የጄንን የመጨረሻ ደቂቃዎች አብሯት ለማሳለፍ ወደ እሷ ይመለሳል። ከዚያም ጎር ከበቀል ይልቅ ልጁን ወደ ሕይወት መመለስ እንደሚፈልግ ይናገራል። እየሞተ ያለው ጎር ልጁን ወደ ሕይወት ቢመልሳት ያለ አባት ብቸኛ እንደምትሆን በማሰብ ያዝናል። ከዚያም ጄን ሎቭ ብቸኛ እንደማትሆንና ቶር እንደ ልጁ እንደሚያሳድጋት ቃል ትገባለታለች። ስለዚህ ጎር ያለውን አንድ ምኞት በመጠቀም ልጁን ወደ ሕይወት ይመልሳታል። ከዚያም በጎራዴው እርግማን ከመሞቱ በፊት ከልጁ ጋር ትንሽ ጊዜ ያሳልፋል። በሌላ በኩል ጄን በጣም ተዳክማለች። ሁለቱም እንደሚዋደዱ ይናገሩና ከተሳሳሙ በኋላ ጄን ትሞታለች። በሚቀጥለው ትዕይንት ኮርግ ሌላ ታሪክ እየተናገረ እንሰማለን። በአሁኑ ግን የሚናገረው የጠንካራዋን የጄን ፎስተርን ታሪክ ነው። ጄን በኒው አስጋርድ ትልቅ ሐውልት ተሰርቶላታል። ከዚያም ሲፍና ቫልከሪ ሕፃናቱን የፍልሚያ ልምምዶችን እንዳስጀመሩ እናያለን። በሌላ በኩል ኮርግ ሰውነቱን መልሶ አግኝቷል። በተጨማሪም ድዌን የተባለ ጓደኛ አፍርቷል። ይህ በእንዲህ እንዳለ ቶር ሎቭን እንደ ራሱ ልጅ እያሳደጋት ነው። ዓለማትን እየዞሩ ሚዮልኒርና ስቶርም ብሬከርን በመጠቀም እርዳታ ለሚያስፈልጋቸው ሁሉ እርዳታ ይሰጣሉ። በዚህ ምክንያትም የፊልሙ ርዕስ በሆነው ሎቭ ኤንድ ተንደር ተብለው ይጠራሉ። ይህ በእንዲህ እንዳለ ዜውስ እስካሁን እንዳልሞተና ከደረሰበት ጉዳት እያገገመ እንደሆነ እናያለን። ሱፐር ሂሮዎቹ ለአማልክቱ ባላቸው ንቀት የተበሳጨው ዜውስ ልጁ የሆነው ሄርኩለስን ቶርን እንዲገድለውና በድጋሚ አማልክቱ በዓለማት ሁሉ እንዲፈሩ እንዲያደርግ ይልከዋል። በመጨረሻው ትዕይንት ጄን በአንድ በር ከገባች በኋላ ኤምዳን ለእነሱ ገነት በሆነው ቫልሃላ ሲቀበላት ፊልሙ ያልቃል።